አዲስ አበባ አዲስ ሸገር ዋሄ እንኳን ሸገሩ የሁሉ አይደለም ሞላው አገር ዋሄ ሞላው አገር በፍቅር ጸንተ ከዳር እስከ ዳር ከዳር እስከ ዳር እቺ ልጅ በጣም ነው የምወዳት ቻይናዊ ኮሪያዊ ጃፓናዊ አላውቅም ግን በጣም ነው የምወድሽ ምናከብርሽ ስንደሰት ተደስተሽ እንስቅስቀሽ ስናለቅስ አልቅሰሽ ብቻ ይመችሽ የኔ ቆንጆ እንጂ ተመልሷል Bomote, andantala, bomote. All the girls they dance la. For this you don't go casala. For this dance you don't do shagara. ለሰላምታ እንዲሆን ሰላም ፍቅር ጤና ለሁላችንም እንኳን በሰላም ወደ ዚህ ቻናል መጣችሁ ኔናት ግዛ 11 ይባላል ወይም ባጭሩ ኤንጂ ብላችሁ መጥራት ትችላላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሁሌም እንደምንለው ሰዓት የሆኑ ቪዲዮዎች ይዘን መተናል እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ በተለያዩ ሶሻል ሚዲያ ሜንሽን የምታደርጉ ቪዲዮ እየደረሰኝ ነው ከልብ አመሰግናለሁ ቀጥሉበት ያላችሁን ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ባለፈው በለቀኩት ቪዲዮ ማለት ነው የምር ማለት ነው በጣም አፍሬ ማለት እኔ ላይክ ሃይድ ምናምን አላረግም ግን ማለት ነው በዚህኛው ቪዲዮ ማለት ነው ምንም ይሄን ያህል ኤክስፔክት አላረኩም ነበር ይሄን ያህል ደብራችኋለሁ ይብዬ ኤክስፔክት አላረኩም ምን ይሄ ህመም ነው ለኔ የምር ህመም ነው እኔ ይሄን እኮ እግዚአብሔርን በለቀኩ በ30 ደቂቃ ውስጥ ምናምን ማገኘው ነበር ይሄማም ነው ለኔ ይጎዳል እና ላይክ ያረጋችሁ ያላችሁ ራዛብ እንዳስደይ ደግሞ ኮሜንት ላይ አስቀምጡልኝ ይበቻችሁ ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሉ ሳይከተፍ ይያልኩ ከዚህ ባር የሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው ብሎ ሲያፋጩ ነው ስቶቡት የሚበረው ይያልኩት በእውነት ጥሩ ሰራተኛ ነው ማለት ነው እየነገርኩት ከዚህ ባር የርዞ መብራት ማለት ነው አይድ ምግሩን ሰብራሉ መስመሩን ራሱ ለርሶ ብቻ ከአዳማ ነው ይዘረጋውለት ከርሶ የሚጠበቀው መጨበጥ በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት ጋሽ እስቲ እንደው በዛውን በእናት ምጣሪ አልሰማ ያለች ያስቸገረችኝ ነው እሷንም ታስተካክልልኛል ችግር የለም ጋሽ የታምቡር ችግር ነው የሚሆነው አስተካክልሎትና እንድትሰማ አይደለ እንድታዳምጥ አረጋታል ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖራል ከዛ አፋልኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ ነቅልለታለሁ ማለት ነው እንደምርቃት ደግሞ ማለት ነው ቡና መፍጫ ካለ ቡና መፍጮት ላይ ራዳ ረገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገው እኔ በርሜሎት ሲሰካን የውሃ እንዲሞላ ማድረግ ይችላል ቦይለር ካሎት ማለት ነው ዘመናዊ ማንደጃ አደረጋለሁ እኔ የሚያቀዘቅስ ፔርሙዝ ሁላ ሰራሉታል እሱ ፍላጎት ካለ የሚያቀዘቅስ ስትል ደግሞ የሆነ ነገር ትዛለኝ ፍሪጅ ሁላ ተበላሽታለች እስቲ እሷን ማታስተካክልልኝ ወይ ጋሽ እኔ ፍሪጅ አልችልም በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም እኔ ዋን ትቻለሽ እግዚአብሔር እኔ አሁን አንተ ይሄ ልጅ ብሮከር ቢሆን እኮ እግዚአብሔርን አዲስ አበባ ላይ ያሉትን ሪል ስቴቶች እንዳለ ሸጦ የመጨረስ አቅም ያለው ሰው ነው ይሄ ልጅ ይመችሽ ማለት ለምን ማግባትም አልችልም ለስለሰጥች ሲያምብኝ ጊዜ እንድታድግልኝ እንድታርፍልኝ ብዬ ለሚካኤል ለዮሐንስ ለኪዳነ ምሕረት እንድታገለግል በስልት ባልንጀሮቼ በሙላ ታጭቶላቸው ብቻዬን ስቀር እግዚአብሔር የተሻለ ያዘጋጅልኝ መስሎኝ እንጂ መቼ እንዲጨርሱ እንደማላገባ ገባኝ አቤት በጸሎት እንዳላገኘሁሽ ያኔ ሳጠሽ ዛሬ መሞት ይታመኘው እውነት እግዚአብሔር ወቄን ሲራወጥ ትዝታሽ በቃል ያበረ ይሄን ኤዲት ያደረከው ልጅ ትችላለህ ነው ወደ አቤት ለማግባት እኔ እርግማን ነው መሰለኝ እኔ እኮ እሺ ይደባላችሁ የአርሰናል ደጋፊ ሰብስክራይበር አለኝና እሱ እንዲደብረው አልፈልግም ስቀን እናልፈዋለን አሁን እኔ ላገባ ነው እኮ ሳገባ ታዲያ አብረሽኝ ነው የምትሄጂው አብሬህ ለምን ሄዳ አግብተህ ቤትህ ቁጭ ስትል ትወስደኛለህ
ከሚስቴ ጋር አብረሽ ልትኖሪ ነው? ምን አለበት? እንደዛ አይሆንም ማለቻ ሚስቴ አለች። አዎ እግዚአብሔር አለኝ በቃ በቃ ዘመዶችሽ ጋር ሁኚ አንቺ። አልሄድም፣ ዘመድ የለኝም እኔ። አንተ ነህ ዘመዴ። በቃ አለቀ ጉዳዩ። እና ከኔ ጋር ከሚስቴ ጋር አብረን እንኖራለን? አረ ምን በወጣ እንዴ? ሚስት ፍታ ማለት ነው እኮ ከሚስትህ ጋር ልኑር ማለት። እሷ ደስተኛ ብትሆንና ብትፈልግ መጣል አብረን እንቀመጣለን። እሷ ደስተኛ ያልሆነችው አላጨናንቅህም። እና የት ትሄጃለሽ? ለምን ገደል አልገባም? ማዘር እናቴ ትሙት አያት ናቸው። አይገስ ድረኛ ነኝ የመሰለ አያት አለ። I'm not color blue, I'm color pink. boy trend በእግዚአብሔር I'm not color green, I'm color blue. Okay. I'm not color brown, I'm color green. Really, I'm not color white, I'm color brown. Really? I'm not color red, I'm color white. I'm color thank you God. እኔ ተካትዬ ነበር በዚህ ትሬድ። እሺ ደስ ሲል እግዚአብሔር። ኦኬ እንቀጥላለን። የዚህ ጀባት አንተ ነህ? አሁን ምን አረገ? ማስጠንቀቂያ የለም እኮ ምን አረገ? አቴንዳንስ ለሚያስገባ አስተማሪዋን ተወርክ እያስወረደው የኔ ልጅ አስናረገ የኔ ልጅ አበለኝ ይበጅሻል። ያበደ ኤዲቲንግ ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪንታ ሄሎ አሁን ምስሩን ልቀሙት። ደግሞ ይሄ የአርባው ወረቀት የስፖንሰር ቦታ ይሙረው ክፍተት እንዴ ወደ ኢትዮጵያ ተመልሶ ገባ። የሆነ ብቻ የሆነ ቦርደር ላይ ሆኖ ኧረ ወደ ሀገሬ ልግባ ምናምን። ኧረ ፍቅር ሲሉ ተው፣ ኧረ ኑርልን፣ ተው እኔ የለሁበትም። አባትየው የልጁ የትምህርት ውጤት በጣም ማራኪ ሆኖ ስላገኘ ለልጄ ይገባሃል ብሎ ይህንን ሃይብሪድ የሆነ ታንግ ኤል ሌክዠሪ መኪና ለልጅ አቤም ሰጥቶታል። ላይ ነው ግን ያለ ነው። በእናት ገና ለገና እቺ መኪና ተሰጠው ብሎ እኮ ሰው ይደነግጥ ይሆናል እኮ። አያፍሩም እንዴ? እኔ ነገር ያለው በነገራችን ላይ እኔ 12ኛ ክፍል ወደ 13ኛ ክፍል ላልፍ ስል በከፍተኛ ውጤት ሁለተኛ ወጥቼ ነበር ያለፍኩትና በጣም ደብሮኝ ምናምን ራሴን ላጠፋ ምናምን ስሞክር ፋዘር ነው በጭራሽ በቃ ቀጣይ ታስተካክላለህ ምናምን ብሎ እኮ ነው እንትን ጀት ሊገዛልን ስንሄድ አይ በጨርሰናል ምናምን ሲሉን አይ በቃ እንደዛ ከሆነ መርከብ ይሻለናል ብለን መርከብም ጋር ስንሄድ ሁለት ነበሩ። አንደኛው ሰምጧል፣ አንደኛው ደግሞ ሄዷል አሉን። ያው እስካሁን እየጠበቅኩኝ ነው 4 አመት። ከማለት የተማረ ማበረታታት አለብን ወደፊት። እንዴ አረ በጣም ይሄ የላይፋችን ኑሯችን ማለት በጣም እየተራራቀን ያለን እንዲና እንዲ እየሆነን በጣም እንዲና እንዲ ማለት ምንድነው? እኔ አልገባኝም በጣም እንዴ። አሁን ልጁ እኮ 18 አመት ገና አልሞላውም። ምን አለ ትንሽ ቢቆይ። አረ በእግዚአብሔር እኔ ከፋኝ እውነት። ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ፣ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም። ታዲያ ምንም ብትሆኚ አፈቅርሻለሁ፣ አንቺስ አህያ በሆን ትወጂኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር። እያወኩ አህያም እንደሚያል ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ሚኪ ኃጢአተኛውን አወቅኸው? ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ
ቤተክርስቲያን ሊዳ ይመስል እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር ነው እንጂ ኃጢአተኛ ነው። ኦልሬዲ በሽተኛ እኮ ነው ሐኪም ቤት የሚሄደው። ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ነሳ ይግባ ሱሱን ያቁ ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይሄ ሰውዬ ከምር ያልጠፋል። ምን ሆናችሁ ነው? አረ የሽልጥልጥ አብዶ ሊያሳብደኝ ነው። በእናትህ ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለች ሲጀመር በሽተኛ አንድ ሐኪም ቤት የሚሄደው ተነጋግረናል ነበር እኮ። እኔም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነሽ ቦስ። ደንቆሮ አይባልም ሲኦል እንዳገባ በጦር እንዳሉ ዋግን እግዚአብሔር ትለያለሽ። በቃ አሪፍ በዛ ክሬቲቭ ነገር ይዘሽ መጣሽ አንቺ። እሺ መቼሽ ዋል ዋው የማንይዘው መስሎታል እሱ ያለ ስቷል ጭራሽን ያልበለጠ ቀጤማ ብዛው ስልታ ይፈጥራል ኩሽታ አነረተታ ሙዲራስ ልብ ኩሽታ ተግባር ነው ቀጥታ አምራሽ ታሻ አጥቂ ብረቲ ተግባር ነው ስም አይደለም ወመቴ አይደለም ትረካ ልዘት ነው ህይወቴ 49 ጌም ብያለው ጃ ራን ተላቲ ሳወጣ በጥሩ ያበሬ ነው ይሄን ቪዲዮ ኤዲት ያደረገው ሰው አይማን ስራ ቦታ ስትመጣ ቤብ ዛሬ በጣም ናፍቀኝ ነበር። ዛሬ አስጨንቅሻለሁ ነው እንዴ? ጋሽዬ ሩም ነው? አዎ ሩም ነው። አሜሪካ ሄጃላልከኝ እንዴ? ሜርሲ እንዴ ትተዋወቃላችሁ? ሜርሲ ፖዚቲቭ እንዴ? እኔና እንዴት ነሽ? ማያውቃት የለም እኮ ሜርሲ ማለት እንጂ ጆበላት እንዳለ ሰታ ያንሰፈራ ቀናችሁ ሰው እኮ ነው። ሜርሲ ማንንም ወንድ አላውቅም አላልሽም? ምንድነው የሚያወራው ታዲያ? ፍቅረኛ ሳምንት አይቆየላት። ለነገሩ ጸባይ የላትም፣ ይጣላሉ፣ ይሞታሉ። የሌለባት በሽታ የለም እኮ ነው። ሂፒታይተስ አለ። ሂፒታይተስ 2 ዘራይዝ ኦፍ ሂፒታይተስ ሪታርድ። ይሄ መጨረሻው ሌተስቱ አላ ዘላስ ዳንስ ሂፒታይተስ ያለበት ቦታ ሌላ ቦታ አለና እንዴ ተውሱ ቤብ አላውቀውም ማለት አላምንሽም። እንመርመር ስልሽ እምቢ አልሽኝ። ሲጀመር ለዚህ ነው። እሺ ለዛሬ ነው። ጋሽዬ ሩም ነው? አሬ እሱ ያይተንም እንዴ ሜርሲ ፖዚቲቭ በቃ ስትነማ ሜርሲ ፖዚቲቭ አረዋ እሺ ኤፒታይዘር ሁሉም አለባት ከላይ እስከታች። ማን ግን ሮስት ሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ትጨምራለች። የደበረኝ እና ለሞቀረሱ አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪአክት ማድረግ ራሱ የሌለን ነበር እንዴ? ይሄን ሚሊ ይዋጣጭ ትንሽ አረ ታውቃለህ? እሺ አባባሉ ማለት ነው። እቤት ስገባ እንዳወራዋለን አይነት ነገር ነው በውስጥ ያላት ማለት ነው። አረ ቺኮች ግን ምን አለው እዚህ እንኳን ብታስበዚ ብትረጋጊ። እቤት ስደርሱ እቤት ስገቡ አይደርስም። አረ እባካችሁ አረ አንቺ ነገርኛ ነሽ ወይ ማን የሆነ ምልክት አሳየንና ከዚህ ህይወት ነፃ እናውጣ። የሆነ ምልክት ስጠን። የለውበትም እኔ ቆይ ጠብቀኝ። ከዛ እዚህ ጋር ባልና ሚስት እናያለን። አርግዛለች። ሶስታችሁንም አለ ያሳድጋችሁ። አረ ግፍ ነው። እግዚአብሔርን ግፍ ነው። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ ክፉ። አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ፣ አንዴ መክተፊያ ማትቀባት ወሬ የለም። የነበርክበት ሃይማኖት ነው ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው። የፈጠራ ህልም ምን አለ? የሃይማኖት መሪ እውነት ብትናገር ምን አለ? ውሸታ፣ አታላይ፣ ሌባ። በእውነት
አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስት ይቅርት ባለ የታመራምስ እኮ ግራ ገባኝ እኔ ግራ ገባኝ እናቴ ትሙት እኔ ብቻ አይደለም ግራ እናንተም ግራ ይገባችኋል አምሹር እንደዚህ አይነት ነገር ስቀን ካላለፍን አይሆንም ስቀን ማለፍ ነው ያለብን በቃ ላሽ ማለት ነው እነዚህ ምንም ጤነኞች አይደሉም ተዋችሁ ላሽ በሏቸው ፈገግ እያላችሁ ላሽ በሏቸው እሺ እንዳይደብራችሁ ስሙ መጠናጃ ቤት ደርሼ ልምጣሽ ሽንት ቤት ደርሼ ልመጣ ነው ምን አልከኝ ይሄ ክለብ ለሀፕን ያደርጋል እግዚአብሔር የሆነ መጥፎ ነገር እያወራችሁ አንዳንድ መጥፎ ክለብ አለ ዲጂው ጸጥ ያደርጋል የሆነ ሰዓት ማለት ነው ጸጥ ያደርጋል እናንተ እኮ እያወራችሁ እኮ ነው ለዛው ዊርድ ነገር እያወራችሁ ሊሆን ይችላል ከእንደዚህ አይነት ጉድ ይሰውረን ነው የሚባለው ለኩርፊያም ጊዜ የለንም ምን ሆነሽ ነው አንቺ አይኔ ተመረዳታች ነው ምንድነው አይንሽን ባፍሽ አትነግሪኝም እንዴ እያየኝ አይደል እንዴ ምን አስማተኛ ነው ልመስልሽ የተሰማሽን ነገር ማውራት እኮ ነው አውርተን ይፈታል በቃ ምንድነው እኔ አንድ አስማተኛ እንደዛ አይቼሽ ማውቀው ሙጠምጢማም ነው እንደምመስልሽ ባላጂ እንዴ ምንድነው ቺኮች እግዚአብሔር ባትገቡ ነገር ምንድነው ፊቴን አይተህ ተረዳውና ምንድነው ፊታችሁ ላይ ተምንረዳው አው ደብሮሻል ግን የደበረሽ ምክንያት በፊትሽ ላቋ አልችልም ግንባርሽ ላይ አልተጻፈም ንገሪ ልስማሽ እኔ ካውንጆ አምነበት የመሄዷን እኮ ነው በቃ ሄደቻት ሰላም ነው ብራዘር ሰላም እዚህ ምግብ ቤት አቃል ሳይት ተከፍተው የሺ ምግብ ቤት አዲስ ተከፍተው የሺ ምግብ ቤት አዲስ ተከፍተው እዚህ ጋር የሺ በየአይነት ትሸጣለች ሱፍ ምናምን በቃ የሌላት የለም አዲስ ምርጥ ምግብ ቤት ነው በዚህ ስቴጅ ልትበላ ነው እንዴ አይፈልግው ነው ቤት በኩል ነው እንደዚህ ወደዚህ ወደ ላይ ተጣጣፍና ልትበላ አይደልማ አረ ንገረኝ ዝም ብለህ ምን አገባ በዚህ በኩል ቤት በኩል የሺ ጋር ነው የሺ በቃ ወደ ላይ ተጣጣፍ አይችልም ማለት ሰው ይጠብቁ ሰው ነው አሁን ማለት አሳይ ይችላል ማለት ሰው ይጠብቁ ነው እዚህ ጋር ለማለስ አለቀ እንዴ ለበኔ ይሄ ነው የሺ ምግብ ቤት ማለት እኮ ይሄ ነው በቃ አሳይ አይደል በቃ ሰው ይጠብቀኝ ነው ሊድ በቃ አረ ወይኔ አረ ለባብ ይመቻች ብራዘር አወት ነው መሰለኝ ስሙ አወት ይመች ማኒ ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንጻ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለየሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና ያላቸው እንደዚሁም ደግሞ የአንዳንዶቹም የፌደራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንጻው ሲገቡ የህንጻውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉ ነገር እንደወሰዱ ነግረዋል ዋት ይህ ከባድ ኬዝ ነው እግዚአብሔርን ከባድ ኬዝ ነው በጣም ከባድ ኬዝ ነው እኔ ስለዚህ ነገር ምንም አይነት አስተያየት መስጠት አልችልም እኔ ሙዴ መሳቅ መጫወት ነው እንደዚህ አይነት ፖለቲካና ለተነተና አልችልም ግን ይሄ በጣም ከባድ ኬዝ ነው አይነፋም እንደዚህ አይነት ሙድ አይነፋም የምር አይመጣውም አይበለውም በጓደኞቻቸው ሀሳብ ሲስማሙ ወንዶች እግዚአብሔርን የመጀለስ ሀሳብ ከተስማማው ፋይናሊ ራሴን የት ነው አገኘው እዛ ቃሊቲ መስመር ላይ ካለው ትልቅ ግቢ ያለካካ የለም አጥፍቶ ታራሚ እዛ ነው የምታገኙኝ በጀለስ ሀሳብ ከተስማማው ካሜራ ጊቫውት ሳይወጣ ወይም ከተዘጋጀው እንደማይሰራ እርግጠኛ መሆን ነበር ምንድነው እውነት ለመናገር ይሄ ካሜራ ከተቀበልኩት ቆይቷል
ግን ያው ባየሁት ቁጥር ስለምናደድ ዶክተር ነው እንደዚህ አይነት ነገር አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ ማድረግ በጣም ስለሚያናድድ ነው። 15 ደቂቃ እውቅና ፍላጎት ካልሆነ በስተቀር የዛሬ ዓመት የወሰድከውን ዕቃ ዓመት ጠብቀህ እንደዚህ መናገር ቢያስደብረኝም በስሜ መደራደር ስለማልወድ እውነት ዕቃው አልሰራ ብሎ አስቀይሞ ከሆነ ነገውን ጠዋት አውጥተህ ካሜራውንም ኬዙንም ድቅቅ አድርገህ ትሰብረዋለህ። እኔ ይህን እተካልሃለሁ። The next day. ባይ ዘ ወይ የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝም። ለአንተ ካሜራውን እልክልሃለሁ። ምኑን ነው እልክልህ መሰለህ? ሊንኩን እልክልሃለሁ የት እንደሚገዛና በቃሌ መሰረት ደግሞ የካሜራውን ስክሪንሾት ላሚኔት ምናምን አስደርጌ ያለበት ድረስ እልክልሃለሁ። ያደርግልኛል፣ ይልክልኛል፣ ይገዛልኛል ብለህ አስበህ ከሆነ ጅል ነኝ እንጂ ሞኝ አይደለሁም። ማን ነው ወንዶች ጉዳይ የሚኮራበት ምርጥ አባላቸው እቺ አንተ ታኩላ ራስ ይቀናባል። ኧረ ትንሽ እናልቅስ፣ እግዚአብሔርን ትንሽ ይቅርታ። እኔ የሉ ማለት ትችላለህ፣ በቃ ትችላለህ፣ እግዚአብሔርን ትችላለህ። አንበሳ ነው በቃ። ኧረ ጀለስኪን አሁን የሚሰማው ስሜት አስባችሁታል? ታዴ ኮር ይላል 07 ነው አይደለም 07ቶችን የጠራሁት ሂድ አንቺ አርበቋታ ለሊት እንዴት አይነት እንቅልፍ እንደማጣማቀው ነው እግዚአብሔር ብቻ ነው። ከፀጉርሽ ላይ የሚቦነው ፎረፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው ማድረው። ይሄ ፎረፎር አይደለም ቅርፊት ነው። ይሄ በስተኪኒ ነው እና በጤና ደም ምን ወስባዶስ መድኃኒት በጣሽ መተተኛ ይመስል እንደደብተራ ቀላቅጣ ታለች። እኔ ዲግ ሮስቱ ማለት ሌላ ሌቭል ነው። እግዚአብሔር ወቸው ጉድ ላይ ቤኪ ቢ ላይክ ኦኬ። ዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ማምን ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ ዮንዚ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ኮራንዱ ለሶስት ያሁን ጥያቄው ነበር። አይ እንትን ሳላቅም ያሁን ጥያቄ አንድ ሽንት ቤት ደርሽ እንጣሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። ኧረ ይሄ ፖድካስት አላየሁትም። ምን ነው ቤኪ ምንድነው ደግጦ ነበር እንዴ? እግዚአብሔር አላየሁትም። መገብቻ ዋለው በቃ ቤኪ ደግጦ ነበር ማለት ነው። እሺ አንተ ተነስተህ ከህዝቡ 6,000 ብር ወሰድክና ወሰድክ። ምን ወሰድኩ? 6,000 ብር ማስረጃ አለ አይደል? ስንት ወሰድክ? 6,000 ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴት ስንት? ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል። አገኘው። እሺ 6,000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኬሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እንዴ? እያልኩ ያለው ምንድነው? ከቅድም 6,000 ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6,000ም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6,000 እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ፣ 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። 6,000 መመለስ እኮ ለኔ
እግዚአብሔር እኛ ብቻችንን ነው የምንኖረው እዚህ ምድር ላይ ብቻችንን ነው። ሁሉም ላይ ሙድ እየኖረ ነው። ይመቸው በቃ ይመቸው። እኔ ምንም አይደለም። ፋራ ሲገኝ እኔን አያርገኝ አለ። እውነቱን ነው። አይ ቲንክ መለየቱ ይሻላል መሰለኝ። ማለት አስብኩበት እኔና አንቺ አይ ቲንክ ጓደኛ ማቾች ነው ይሻላል አይደል? እሺ እሺ እሺ። አንደኛ ሳምንት እሷ አማ ምን እንሰብሰብ እንውጣ? አረ ይመቸኛል፣ ይቀወጣል። ተፋቷት እኮ እሷ ነው። ምንም ችግር የለም እመጣለሁ። ሁለተኛ ሳምንት ሶስተኛ ሳምንት እሱ ይሻል ሲገኝ ምን ያስከፋ? አልመጣም። እናታችሁ አጨቅጭቁኝ። ነጭ እናንተ ናችሁ ጉድ የሰራችሁ። ሲጀምር ናፍቀኛለች። አዎ እመጣለሁ። እሺ ከአንድ ወር በኋላ ቤቢዬ ምን ሆኖ ነው ደግሞ? ሄሎ ማን ነው? ማን ነው? ገረጣውብሻል። እኔ እኮ ነኝ ቤቢዬ ነኝ ደወልከው። አማ እና እሷ ካዘነች በኋላ የወንዱ ይቀጥላል ነው እያላችሁ ነው ያላችሁት? ኦኬ እሺ ሞክሩት፣ እንሞክረዋለን። ምንድነው? እሺ እኔ የምለውን ከደገምክ ይሄን 50 ብር ትበላኛለህ። እሺ ገብቶሃል? እኔ የምለውን መድገም 50 ብር መድብ። እሺ ጀምሬያለሁ። አንድ ውሻ አለ። አንድ ድመት አለች። ውሻ ስንት እግር አለው? 4። ተበላ ማለት ነው። ውሻ ስንት እግር አለው ብለህ ነው መድገም ያለብህ። ገብቶሃል? እሺ ና ድጋሚ መድብ ድጋሚ። እሺ አንድ ውሻ አለ። አንድ ድመት አለች። ድመት ስንት እግር አለው? ይሄው በለው። ለምንድን ነው አሁን በለው? አሁን ነው የበለው። ኦኬ ለምን ስል እግዚአብሔር እንደገና ቆይ ና አንድ የመጨረሻ። እሺ የመጨረሻ 50 ብር መድብ። የለኝም ነው በቃ የመጨረሻ ነው 50 ብር መድብ። ጀለስ ድንጋይ ነው። አንድ ድመት አለች። ጨዋታው ገብቶኛል። መድገም ያለብን የምልህን ብቻ ነው። ጭንቅላትን ለማሰብ ነው የምንጠቀምበት። ይቅርታ እኔም እዛ ጋር እንዳንተ ነው የምሆነው። ሶሪ ግን ፋራ ሲገኝ አሁንም እኔን አያርገኝ ማለት ነው። በቃ ፋራ ሲገኝ ብሩን እንደዚህ ጥረቅ እያደረግ እንወስደዋለን። ሰከረሞች በጣም ጥሩ። አዎ ግቡ፣ አደርሳችኋለሁ። ደርሰናል። እዲ ምን ወክ ቀስ ብለህ ለምንድን ነው አስናለው? ጨርሰህ ነበር። አንተ ይፍል ግን ገገዋል። እግዚአብሔር ገገዋል። ፋራ ሲገኝ አሁን እኔን አያርገኝ ነው። ሰካራን ሲገኝ እኔን አያርገኝ። እሺ ቁጭ ቤት ካይን ካርድ ሙላው እስኪ። ባለ ስንት ነው? ባለ 5 ቢሆን ልትሆን ነው ከሙላ። አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ እራሱ ነው ከሙላ። አንተ ሞልቷል? አዎ ሞልቼዋለሁ። ኧረ ተውዋል። እና እኔ ጋር ምን ነው የማይሰራው እንዴ? ሁላችንም ያለንበት ሲቹዌሽን ኖርማል ነው፣ እናልፈዋለን። ኖርማል ነው ብለን ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500 ሺህ ብር እሰጠዋለሁ ሲል ነገር ግን እናንተም ታውቁት 500 ሺህ ብሩ ስለመሰጠት ነው አይደል? አስቂ ሚስጥር ልንገራችሁ። 500 ሺህ ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ
500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። አረ እኔ ኢትዮጵያ ውስጥ ግን እኔ እኮ ይሄ ልጅ እኮ 1 ሚሊዮን እንዲገባ እኮ የራሴንም እኮ አስተዋጽኦ አድርጌያለሁ፣ ፎሎ አድርጌያለሁ፣ ሪፖስት አድርጌያለሁ። ለ15,000 ብር ማቢው እንደዚህ አልደክምም። ዋው ደስ ይላል። ማርያምን ነው የምልህ። ወደፊት ፈጣሪ እንደው ያቆየኝና አካሄዴ ጥሩ ነው ቴዲ አፍሮን መተካ ይመስለኛል። ቴዲ አፍሮን መተካ ይመስለኛል። ማርያም ለመሰላችሁ አንደኛ አሁን ገና ልጅ ነኝ። ያዎቹን ጨርሼ 10ዎቹን ጨርሼ ነው የገባሁት። ዘፈኖች የሚታዩት ቪዎች ቀላል አይደሉም። ቴዲ አፍሮን ለመተካት ዲሲፕሊን ያስፈልጋል። ስራ አለኝ እኔ ዲሲፕሊን አለኝ። ቴዲ አፍሮን አሁን ለምሳሌ የትም ቦታ አታገኘውም። የራሱ ክላስ አለው። እድሜ ነው ልንቀሽቀሽ። ዲሲፕሊን ማለት ይኸውልህ ስራ ዲሲፕሊን አለኝ። ክርስቲያኖ ሮናልዶን እንዴት እንደዚህ ደረስክ ብትለው ዲሲፕሊን ይላል። ጌታ ዲሲፕሊን አለኝ ስራ ይለኝ። እኔ አሁን እዚህ ነገር እንኳን ዲሲፕሊን አንዴ ላውራ አሁን ዲሲፕሊን እንኳን ያከብራል፣ ስራውን ያከብራል። አከብረዋለሁ። ማድረግ የሌለበትን ነገር አያደርግም። አውቃለሁ። አይጠጣም፣ ምን አያደርግም። እውነቴን ነው። ክርስቲያኖ ሮናልዶ ነው እንደምትለው ለስፒድ ልናደርገው ስራዬን አከብራለሁ። ስራዬን ማንም እንዲነካብኝ አልፈልግም። ቴዲ አፍሮን ለመተካት ዲሲፕሊን ያለ አንድ የቴዲ አፍሮ ነገር ልንገር። ከእስር ቤት ወጥቶ ሀብታሞች ክለብ ጠርተው ነበር እንዲዘፍን። ከኮንሰርት በላይ ገንዘብ ተጠርቶለት ኔቨር ነው ያለው። ኔቨር ኢንተርቪው ሲጠራ ሄደው ገብቷል። ለምንድን ነው የማይሄደው መሰለህ? ለራሱ ጥያቄ ምልክት እንዲሆንብህ ነው የሚያደርግ ማይንድ እስጢፍ ስራንተ ማለት ነው። እኔ ይሄን አላደርግም። የጆሲ ፕሮግራም ላይ የጆሲ ምግብ ፕሮግራም ላይ ይቻለው አልጠራሁም። አንዴ እኔ ማወራውና ናለምታወት ሌላ በሀያዎቹ ጅማሬ ጊዜ እዩት። ገና ልጅ እያለ ሲመጣ ምናምን የድሮ ኢንተርቪዎቹን ታውቃላችሁ። በሰባሪ ኮት ምናምን ነገር እየተባለ የነበረበት ጊዜ አሁን እዚህ እንደዛኛው ጊዜ ላይ ሆኜ ገና ልጅ ላይ ነው የምልህ። ገባህ? ገና እየመጣሁ ነው። ስራዬን አከብራለሁ። ክሊፖቼን መስራት ያለብኝን ስታንዳርድ አውቃለሁ። በቃ ይሄ ያናናቀኝ ግን ቲክቶኩ ነው። ኧረ በእግዚአብሔር እኔ በቃኝ። እንደዚህ እንዴት ነው የምንቀጥለው? እንዴት ነው እንደዚህ የምንቀጥለው? ስቲቭ ገግሞ ቴዲ አፍሮን ተካለው ጋለ እንዴ! እዚህ ጋር አልጠራውም፣ ጭራሽ አልጠራውም ይለዋል ከታች። እሺ ብቻ ይመቻችሁ። አላህ ያውል ሁላችሁንም እንወዳችኋለን። ስቲቭም ቴዲ አፍሮን በዲሲፕሊን ተተካለ ብዬ ተስፋ አደርጋለሁ። በድምጽ ባይሆን በዲሲፕሊን ተተካዋለህ። እሱን ድንጋይ እስኪ ዳቦ አድርገው እለዋለሁ። ምን ሚለኝ ጥሩ ነው። ገምት እስቲ ገምት። አልገምትም። 140 ጊዜ ነገርከኝ። ከዛ ከተራራ ወደ ቃልኩት። ከዛ ጌታ አምላክን አትፈታተን አለኝ። ኧረ በእናትህ ወሬ አደጋግም። ሲጀመር ወሬ አንተ ግን ጨካኝ አረመኔ ነው። እኔ አንድ ቀን ተናግሬ አውቃለሁ ወሬ ስደጋግም? ኧረ ተው ግን ተው ሰለሞን ተው። ምን ወሬ ደጋግም? አንድ ደገምኩት ንገረኝ። አማረልኝ ብለህ ለህዝቡ ሁሉ 2 ወር ሙሉ እየጾምኩ ነው እያልክ ስታወራ የነበረው ጆሮአችን ግብስ ሲጀመር አንድ አልተቆጠረልም። ታውቃለህ? አንድ አልተቆጠረልም። አረ ቴዲ ያሳበረ በእናትህ ግጥሙ ለስጋ ቅኔው ለነፍስ የሆነ ሰው የጆሮአችን አረፈ። በእናትህ አረፈ ብቻ እንዳለ አንድ የሚጣል የለው እንዳለ ማስተርፒስ። የትኛው ተመቸህ? የጨለቀለት የሚለው አልሰማሁትም። እባክህ ሳሽቃብጥ ነው። አሪፍ አልበም። ኧረ በጦር ሳትሰማ ጆሮአችን እኔ የበዓሉ ዶሮ ወጥ ሳያልቅ ዘፈን የሚባል ላልሰማ ቃል ገብቻለሁ። ተቃጠልኩ። ዳግማ ጥሴ ደረሰ እኮ እስካሁን ዶሮ አላለቀም። አጥንቱማ የበዓል ቀን ያለቀው በእናትህ ወጡ ነው እንጂ ውሃ ሲጨመር እንቁላል ተቀቅሎ ሲጨመር ውሃ ሲጨመር እንቁላል ሲገባ ወጡ ቀጥሎ በእናትህ ቴዲ ሌላ አልበም ሊያወጣ ነው ሳያልቅ።
እሳልሰማው ስትሰጣው ግን ከአስር በእናትህ ዘፈኑ እንዲህ 10 ከ10 ነው ጆሮ ያረፈ እያልኩ እንደው እግዚአብሔር ይባርክ። ልጅ የሚፈጥራቸው ካራክተሮች ይመቸው፣ እግዚአብሔር ይመቸው። ጆሮአችን አርፏል። በዚህ ፍጥነት የቴዲን ሰራውት። ኦኬ መርከብ የመሐለቆች ባይሰራ ረግቶ እንዳይቆሙሉ በአንድ ስፍራ ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ወይ ብቀድለት ባይፈሶ ማይበቃው ወፍጭጭጭ ቆሜ ነው ልቱን ማነጋው ወይ ብቀድለት ባይፈሶ ማይበቃው ወፍጭጭጭ ቆሜ ነው ልቱን ማነጋው። ማን ትችላለች ወራዘሪ እግዚአብሔርን ያበደ የምር ያበደ የቴዲ አፍሮን መሞከር በጣም የሚከብደው ሞክረዋል ሄደዋል አሪፍ ነው የቴዲ አፍሮን መሞከር ከባድ ነው በጣም ከባድ ነው በሱ ወይ ለመሄድ ካሄዳችሁ ይከብዳል በራሳችሁ መንገድ ግን ከዘፈናችሁት ያው ሊቀላችሁ ይችላል በሱ መንገድ ግን ይከብዳል የተሸወርነው በፕሮናንሴሽን አዎ እኛ አክሰንት ወፍ ፕሮናንሴሽን ወፍ አሁን ትናንትና የሆነ ሰው ሱፐርማርኬት ውስጥ አገኘና where's the ba'a አልኩ where's the ba'a ይላል ba'a አላለሁ ምንድነው በተር ነው እኛ ያው በተር ነው እንድድር ነው እነሱስ ዋጥ ይዳረግና ba'a ነው የሚለው ከዛ የሆነ ደግሞ ካፌ የገባሁኝና do you want war አለች war no war I come from Ethiopia we hate war ሰልችቶናል አልኩ war አለች ለካ ምንድነው ዋተር ነው ቲያር ነው ይዋጣል ወዳጆቼ ይዋጣል መልመድ አለብን እኔ አሁን መዋጥ ጀምሬያለሁ ዋጥ ነው ማድረገው ስከነ ወይስ ወደውን አያው አልሰማሁም ብዙ የተዋጡ ነገሮች አሉ አው ይዱን ሊሆን ይችላል ሰይ አሁን በጣም ስለምን ደግሞ ዋጥ ነው ማድረገው እሺ ራቲ እኔ ይዋጥኩ እንዳለ ይዋጥኩ ነው ባወራው በቃ እንዴት በቃ አሁን ያልኳችሁ ገብታችኋል አልገባችሁ ሰብስክራይብ አድርጉ እያልኳችሁ ነው እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ እኔ አይ ቲንክ ትንሽ ፌመስ ነኝ እኔ ፌመስ ነኝ ሄሎ ቤቢ የኔ ፈሳ ካፕሽኑ መጨረሻ ላይ ነው ማለት ነው እሺ ደስ ይላል እኔ ቆንጆ ስታስፈሪ አይ ቲንክ እኔ ትንሽ ፌመስ ነኝ አይ ቲንክ በታንክ ነበር ማለት ኧረ ስለ እግዚአብሔር ተሙት በቃ ወይኔ ተባዙ ካፕሽኑ ላንብብላችሁ አግዙኝ ፌመሰው ሚላን በቶ ጌ ከዛ ቫይራል ቪዲዮ ቴንኬ ቢቢ አበረበላችሁ እግዚአብሔር ላይክ ኖርማል በራሳቸው ቋንቋ ነው የጻፉት በአማርኛ በእንግሊዝኛ አይደለም የጻፉት ራሳቸው በፈጠሩት እነዚህ አምስት ሰዎች የሚግባቡበት ቋንቋ አላቸው ሌላ የራሳቸው አምስቱ የሚያውቁት ቋንቋ አለ ሳይሽ በሆን መች ጠግባለህ ቀጥ አርጉት ሳልሆነ አትራብሹ ባካችሁ ወንድሜ የዳቦ ዘልፍ ነው የዳቦ ጀርቦ ማለት የፀጉር ቆርጥ ሳልሆነ አረጋግ ነው ታውቃለህ ነው ያቀረኝ ያውና ነው ጋሽርጋ ምን እያደረጉ ነው እርሱ አሁን እሺ ምን ወጥል ሊቆረጡ ነው ምን አገባ አንገት ይቆራል ምን አንተ ካትላንት ላይ እንዳስተከልኩ ምን ልትቆጥ ይሄ ነው ማስተከል ምን አገባ አንተ አትቆጥኝ እሺ ብቻ ቀጥ አርጉት ሳልሆን ስነ ስርዓት ያዝ ቀጥ አርጉት ወደ መንገድ አትውጡ የመኪና አደጋ ነው ያለኩ ውስጥ ያለው ነገር ሳተው መሞትም አለ ቀጥ ብላችሁ ታዛለሁ አንተ እዚህ ሰው እያስቀደምኩ ማንን ያስቀደምኩት የለም ማንን አስቀደም አሁን እያየሁ ሼባውን አስገባው እንዴ
አንተ አባቴ ናቸው እና አባቴስ አባቴን አስቀድም ባስቀድም ናቸው ቅስ እንኳን አስቀድም ነው የሚባለው። እንደ አይነት ነገር ላይ አይባልም። ያደረ ነው አሁን እየሰራችልኝ። እኔ ከ3 ቀን በፊት እዚህ አንዴ ተነበርኩ። የምን ያደረ ባልቻ ፊልድ ነው የወጣሁት። ነዳጅ አጥቼ ነው ያልከኝ። ኧረ የምን ፊልድ ነው? 3 ቀን እዚህ ተሰልፈው ቆመው እሱ 3 ቀን ነው። እኔ ለማፍታ እንደተሰለፈው አይደለም እዚህ ነው የተሰለፈው። ቦምቦክላት አንተ ኢትዮጵያ ውስጥ ነው እንደዚህ አይነት ጸጉር ቤት? እኔም እቺን ጸጉር መቆረጥ ፈልጋለሁ። አድራሿን ከስራ አስቀምጡልኝ ሄጄ ቆረጣለሁ። ጋይ ዛሬ ጀንበርን ስንሰማ ያገኘነውን እንትን ልንገራችሁማ። ወይ ብርሃናው ሰኝ የሐምሌ ፋኖስ ይላል። ጎግል ላይ ገብታችሁ የጃንሆይ ልደት ሰርች ብታደርጉ ጁላይ 23 1892 ያንን ወደኛ ሀገር ካላንደር ስንቀይረው እንደምታዩት ሐምሌ 17 1884 ይላል ማለት ነው። እና የሐምሌ ፋኖስ ጃንሆይ ናቸው። ከዛ ቀጥሎ ቴዲ ወይ ብርሃናው ሰኝ የነሐሴ ጀንበር ይላል። በዛው መልኩ ጎግል ላይ ሄዳችሁ የአጼ ሚኒሊክ ልደት ሰርች ስታደርጉት ኦገስት 17 1844 ይሄን ደግሞ በተመሳሳይ ወደኛ ሀገር ካላንደር ስንቀይረው ነሐሴ 12 1836 ይሄ ማለት ደግሞ የነሐሴ ጀንበር አጼ ሚኒሊክ ናቸውና በቃ በጣም ነው የገረመኝ። እኔ ቴዲ ዝም ብሎ አይነት ግጥም አይጽፍም አይዘፍንም የሚለውና ቃለን ግን ይሄ በጣም አስገርሞኛል። ኦብቪየስሊ ይሄ ዋን ኦፍ ዘ ኢንተርፕሪቴሽንስ ነው። እናንተ ደግሞ በምን መልኩ እንዳያችሁት ንገሩን እና ወይ ብርሃናው እሱኝ እያለ እየጠየቀ ነው ብዬ ነው ተረዳ። እኔ ይሄ የልጅ ጭንቅላት ነው ያለኝ። እኔ ይሄንን ለመፍታት ግፋቢል ማርጀት አለብኝ። ይሁን እንደ ትልቅ ሰው ማሰብ መጀመር አለብኝ። እንዴ ሲገለፍጥ ያለ ሰው ሊተነትል አይችልም። ይቅርታ አድርጉልኝ። እኔ ልተነትን አልችልም። እኔም አንቺ ባልሽው ሐሳብ እስማማለሁ። ከተተባት ነው አስገባላት። ኧረ ተው ሌላ ነገር ነው። አንቺ ደግሞ ያዡ የኔ አንበሳ እንደዚህ ቻርገ እጅህን ጠጋ አድርገህ አስገባችሁ አስገባች። እኔ ደርቲ ማይንድ ነኝ። ተውኝ፣ ደርቲ ማይንድ ነኝ። የአብርሃም ይሳራ ይወደላችሁ። ሌላ ምንም አይደለም። የአብርሃም ይሳራ በታናሽ ወንድምህ ስትሸነፍ ቢላይክ sen ne istersen bir ömür hazır. ዘጋ አሽን አንተማ በቃ በዚህ አይነት ትምህርት ቤት እያልክ እዚህ ከረምቡላ ቤት ሁሉ ቤት ምናምን ነው የምትለው በቲቪ እንደዚህ ውሻ እያባረር ምናምን እኮ የሰፈር ውሾች የት ሄዱ ነው እስኪ ደብተርን ይዞ ካንተ ደግሞ ምን አይነት ወሬ ነው ካማ ቀጥታ ትምህርት ቤታችሁ ነው ዳይሬክተሩ ነው አንተ ተሸንፈውልሽ ተሸንፈው አሽ እንዴ ዘጋ እንዴ አብራዝ ታዳገራ ዘረ የሚዘጋ እየተጫወተ ነው። ይሄ ላይ ነው የሚከተለው። ምንም ከኔ ጋር ቁማር እየተጫወተ እንዲበላኝ አልፈቅድለትም። ሰላም የኔ ቆንጆ ሃይ እንዴት ደህና ነሽ? ትዕግስት እባላለሁ። እስቲ ሳሚ ደህና ነሽ? ቤትም በደንብ አድርገሽ ስንት ዓመትሽ ነው? እኔ አሁን 26 ወደ 27 ቁመትሽ ምን ያህል ነው? አላውቅም። ስንተኛ ክፍል ነሽ? እኔ ዲግሪ አካውንቲንግ ተምሬ ጨርሻለሁ። ቆይ እኔ አላውቅም ከእናንተ እኔ አላውቅም፣ ግን ኢንተርቪው ስታረጉ ሰውን ስለዛ ሰውዬ ኢንተርቪው የምታረጉት ሰው ባክግራውንድ የላችሁም? የሆነ ባክግራውንዱን አታጠኑ መጀመሪያ? እንደዛ ልጅ እኮ ነው ተቀበለቻት መጀመሪያ። እኔ በሳል ልጅ መስላኝ ነበረ። ወይኔ እሺ ኔሎበትም እሺ ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻ
ቹ